ሳሪ ጁጁ እስከ ሰሞኑን ድረስ ባለቀ ፓስፖርት መሳፈር ይቻላል ማለት ሙሉ ለሙሉ ሳይሆን በዳይሬክት በረራ በኢትዮጵያ አየር መንገድ መሳፈር ይቻል ነበር። በሌሎቹ ትራንዚት እና ሌሎች አየር መንገድ በፊትም አይቻልም ያለቀ ፓስፖርት። አሁን ግን በኢትዮጵያ አየር መንገድም ነው የተከለከለውና ኤክስፓየርድ ያደረገ ፓስፖርት ከሆነ እዚሁ እንዲያድሱ ሊሴፓሲ የሚባለው አላደለት ትራቭል ዶክመንት ጊዜያዊ ፓስፖርት 465 ድራም የሚወጣው እሱን አውጥተው እንዲሄዱ ነው አዲሱ ያለው ህግ ማለት ነው። ኦኬ እሺ ስለ አሁኑ ፓስፖርት እድሳት ፕሮሰስ ማለት ኢትዮጵያ ኤምባሲ እንዴት ነው የሚመዘገበው? ምን ያህል ጊዜ ነው ማለት ነው የሚፈጅባቸው? ኦኬ በፓስፖርት ዙሪያ ያለው እንዴት ነው? አሁን ምዝገባ ነው። ምዝገባውን ኢትዮጵያ ኤምባሲ ብቻ ሳይሆን ባሉበት ቦታ ራሳቸው እንዲያደርጉ ነው የሚመክሩት። እነሱም በማስታወቂያም የለጠፉት እንደዛ ነው። ብዙ ልጆችም ሄደው በእርግጥ ፎርም የሞሉላቸውም አሉ። እንደገና በራሳቸው ኦንላይን ሙሉ ተብሎ የተመለሱም አሉ። ነገር ግን ዋናው ነገር የሚያስፈልገው ፎርሙን በጥንቃቄ ራሳቸው መሙላት ከቻሉ ወይ ደግሞ የሚሞላላቸው ሰው ካለ ፎርም ሞልተው ፓስፖርታቸውን ኦሪጂናል ፓስፖርት በእጃቸው ያለ ብቻ ፎርሙን ከሞሉ በኋላ ፓስፖርታቸውን አፕሎድ ያደርጋሉ። ክፍያ ይፈጽማሉ። $250 ወደ 960 ድርሃም አካባቢ ነው። ያንን ካደረጉ በኋላ 45 ቀን አካባቢ ቀጠሮ ይያዝላቸዋል። ያሻራ ማለት ነው። አሁን ላይ ከሴፕቴምበር 29 በኋላ ነው ቀጠሮ የሚደርሳቸው። ሴፕቴምበር 29 ወይ ደግሞ የቀጠሮ ቀናቸው ሲደርስ ኤምባሲ ሄደው ባዮሜትሪክስ የሚባለውን የአይን የጣት እንደዚሁ ፓስፖርታቸው ስካን ይደረጋል። እሱን ይሰጣሉ ማለት ነው። ከዛ በኋላ እንግዲህ ባሉት ሳምንት ውስጥ ፓስፖርታቸው እንደሚመጣ ነው የተነገረው። ሁሉም ግን በራሳቸው እዚህ ብቻ ሳይሆን አጠቃላይ ዓለም ላይ በኢትዮጵያ ፓስፖርት አዲሱን ፓስፖርት ራሳቸው ፎርም እንዲሞሉ ክፍያውን ራሳቸው እንዲፈጽሙ ነው ያለው ነገር። ትክክል ሳንታይ። እኔ በነገራችን ላይ አንድ እህታችን ተባበርኳት ሊንክ አይቺ ማለት ኢትዮጵያ ቆንስላ ቪዲዮ የፖስቶት ባለፈው ተባበርኩ። ግን የሷ ፓስፖርቷን ጠፍቶባት ማለት ነው ከፖሊስ መመልከቻ ወረቀት አውጥታ እዛ ማለት ሙሉ ኢንፎርሜሽን ማለት ነው አስገብተን ምናምን ከፍያ ደግሞ ልክ እንዳልክ የእድሳቱ $250 የጠፋ ፓስፖርት ደግሞ $100 ይጨምራል። 350 ድርሃም ነው ዋጋው። ቀጠሮ የተሰጣት ከ45 ቀን በኋላ ኤግዛክትሊ ማለት ነው በ20 ሴፕቴምበር 29 አዎ ከዛ በኋላ ማለት ሄዳ ነው አይነ ሻራ የእጅ ሻራ ነው የምትሰጠው። ከዛም በኋላ ፓስፖርት ነው የሚመጣው። ግን ከጨረሰች በኋላ ላይ ከአይነ ሻራ ይሄ ቀጠሮ የሚሰጣቸው ማለት ነው ስንት ቀን ነው ማለት የሚመጣው ፓስፖርት? ወይታም ያው እንግዲህ እስካሁን ከመረጃ ውጪ የመጣላቸው ሰዎች ስለሌሉ እነሱ በአፋጣኝ ይመጣል ነው የሚሉት። ያው ባዮሜትሪኩን ከሰጡ በኋላ ያን ያህል የሚያቆይ ነገር አይመስለኝም። ህትመት አድርጎ ያው በዲኤችኤል ነው የሚልኩላቸው። ስለዚህ አንድ ሳምንት እስከ 10 ቀን ያለውን ጊዜ ቢያስቡት አሪፍ ነው። በጣም ጥሩ። ለምን አሁን ጋይዝ ይሄ አዲሱ ፓስፖርት የ10 ዓመት ነው የሚያገለግለው። እናንተ ተገላገላችሁ በየ5 ዓመት ሳይሆን በየ10 ዓመት ነው የምታሳድሱት። ስለዚህ ጋይስ ሰምታችኋል። ሁላችሁም ወደ ኢትዮጵያ ለመሄድ የምትፈልጉ ሰዎች ፓስፖርታችሁ ኢቃማ ኖራችሁ እንኳን እንደበፊቱ ኤክስፓየርድ ከሆነ መሄድ እንደማትችሉ ልንገራችሁ። ሁለተኛ ደግሞ ፓስፖርት ማሳደስ የምትፈልጉ ሰዎች መጀመሪያ ኦንላይን ላይ ተራ ትይዛላችሁ። ለዛም ደግሞ እኔ ቪዲዮ ለቅቄያለሁ። ሲስተሙ እንዴት እንደሆነ ደግሞ ይለቅላችኋለሁ። ከዛ በኋላ አሻራ ለመስጠት የኢትዮጵያ ኤምባሲ ሄዳችሁ ሲጠራችሁ ብቻ ነው የምትሄዱት። እሺ ውዶቼ ሲጠሯችሁ አይደል ሳንታ ሲጠሯቸው ሳይሆን እንዴት ወሰለሽ ፕሮሰሱ እንደው ባጭሩ ለመግለጽ ያክል መጀመሪያ ፎርሙን ሲሞሉ ሙሉ ዳታውን ሞልተው ከጨረሱ በኋላ ሲስተሙ ላይ ክፍያ ከመፈጸማቸው በፊት አቬለብል የሆነ ቀን ላይ ያሳያቸው እንጂ አሁን ምን መሰለ ከኢትዮጵያ ኤምባሲ ራሱ ኮምፕሌን የመጣው
እየሄዱ እዛ በጣም እየተንገላቱ ነው ሳንታ ልጆቹ ተረዳኛ። ስለዚህ እነዚህ ልጆች ገባ የታክሲም የምንም ወጪ ከሚያወጡ በዚህ ሙቀት በዚህ ፀሐይ እንትን ስለማይሉ ግዴታ ገባ ያንን ከሞሉ በኋላ መጠበቅ አለባቸው። ሳንታ ትክክል። ራሱ ቀኑ እኮ አለ ሴፕቴምበር 29 ከሆነ ቀኗ ኢቭን ቀኑ ብቻ ሳይሆን ሰዓቱ ከ10 ሰዓት እስከ 11 ሰዓት ባለው የምትሄድበትን ቀን በራሷ ምርጫ ሞልታ ነው ቀጠሮ የምታስይዘው ማለት ነው። ከዛ በፊት ኤምባሲ መሄድ አይጠበቅባቸውም። አሁን አቡዳቢም የዱባይ ኤምባሲም ጀምረዋል ማለት ነው። ብዙዎቹ ችግራቸው ያለውን መረጃ የኤምባሲን በትክክል አይመለከቱም። ሁሉ ነገር እዛ በአካል ብቻ ሄደው ማረጋገጥ ነው የሚፈልጉት። ግን እሱ ልፋት ነው የሚሆንባቸው። ገባሽ? ሰምታችኋል እንግዲህ ያለ ነገር። ሌላ ጥያቄ ያለው ሰው አለ? ሩጃ ጥያቄሽን አበቃሽ ማሬ? ሩጃ ከሄድኩስ ማሬ እዛ ጋር የት ሰውዬው ሰኞ ሊወስድሽ ዴሊቨሪ አለኝ። ግን እኔ ቦታ አላውቅም። ኤምባሲ ምን ለማድረግ ነው? ኤምባሲ የኢትዮጵያ ኤምባሲ ማሳደስ ምን ለማድረግ ማሳደስ ዴሊቨሪ አሁን አማርኛ አይደለም የምናወራው ማሬ። መጀመሪያ ቀጠሮ በኦንላይን አላውቅም አለኝ። በኦንላይን ቀጠሮ አስይዘሽ ነው ማሬ። ቀጠሮ አስይዘሽ ነው እንትን በሳሪ ምናልባት አማርኛ ተናጋሪ አይደለችም መሰለኝ። የኤምባሲ ፔጅ ላይ ገብተሽ በኬሳ ነው በኪሳ የሚል በኦሮምኛ የተሰራ እንዴት ኦንላይን እንደምትሞይ አለ። እሱን በደንብ ገብተሽ እዩ። ከዛ በኋላ መሄድ አይጠበቅብሽም። ትረጃለሽ። የኔ እናት እንደዛ ነው። እሺ ሳንታ እኔ እኮ ይኸውልህ ደጋግሜ አሁን ራሱ ልንገርህ ሳንታ አንተ የዌብሳይቱን እንዴት አድርገው ቀጠሮ መያዝ እንደሚችሉ ስራልኝና ማለት ነው። እኔም ቪዲዮ ሰራላችኋለሁ ደግሜ። ወይ ሳሪ አረዴ 2-3 ሰርቻለሁ። 3 ቀን ላይ ገብቻለሁ። ኤምባሲው ራሱ እንዴት እንደሚሞላ እንዴት ቀጠሮ እስከሚደርስ ጫፍ ድረስ ከመነሻው እስከ መድረሻው ያለው በቪዲዮ ሰርቶ ለጥፎታል። ሁላችንም ሼር አድርገናል። ግን ያው ሰው ሄዶ ማረጋገጠው ይፈልጋል። እሺ እንትን አድርግልኝ ሳንታ ለኔ ሼር አድርግልኝና እኔ እንትንልና እሰራበታለሁ። በቂ ማብራሪያ ሰጠው ወይ ልግቡ እኔ ማለት ይሄንን ነገር ባደርገው ይሻለኝ ነበር። ወይም አንተ ማለት ከቻልክ የአንድ ሰው አፕላይ ስታደርግ just hide the name like screen record ብታደርጋላችሁ እንዴት አድርገላችሁ ምናምን እያልክ ብታሳያችሁ መልካም ጥሩ። እሺ ሰርቼ እልክላችኋለሁ። አንድ ሰራው ነው አሁን አልፎ አልፎ ቢዛለ ብዙ ስለሆነ ነው እንጂ ህዝቡ ቀጠሮን እንደዚህ የሚችሉ ሰዎች ታይፒክ ሴንተር ምናምን ሊጀምሩት ይችላል። ወደፊት አይታወቅም። ምክንያቱም ሁሉም ሰው ኤምባሲ ሄዶ ማሳደስ በጣም ነው የሚከብደው። እነሱም አይችሉትም። ስለዚህ እንዴት እንደሚሰራ አይተን ሰርቼ እልክላችኋለሁ። ለታሜም እንደዚህ ብታረግልን ገባ ልክ ታሜ እንዳለው እኛ ደግሞ ገባ በየፔጃችን ያንን ነገር ብናሰራጨው ሰው እየገባ በተለይ አማርኛ ቢሆን የተሻለ ነው ሳንታ። ምክንያቱም አሁን ዌብሳይት ኢሜል ምናምን የሚለውን ነገር በጣም ብዙ ሰው አያውቀውም። ተረተኛ ከኔ ጀምሮ ምንድነው ምናምን የምንላቸው ነገሮች አሉ። አማርኛ ሆኖ በአማርኛ እዚህ ቦታ ገብታችሁ እዚህ ቦታ ብንላቸው ልጆቹ የበለጠ ያውቃሉ። ብዙ ጊዜ ምንትንም አይልም። እሺ ጥሩ መልካም። እሺ በዛሬ ልካለሁ። እሺ እሺ ሳንታ ወንድማ፣ እሺ ሳንታ አመሰግናለሁ። አዲስ ነገር ካለ ደግሞ ንገረኝ። ስለዚህ ስለ ፓስፖርቱ ካለቀ በኋላ ስለመሳፈር እኔ በኋላ ቪዲዮ እሰራለሁ። መልካም እሺ። ጁጁ ሰላም አላችሁኝም? እሺ ሚውት ናት ጁጁ፣ ለዛ ነው። ሳያ ተመለሰልህ? አዎ ሳርዬ፣ የኔ ረዲት አዲሷል ፓስፖርቱና ግን ምንም አልሄድኩበትም እስካሁን። ኦኬ እሺ አመሰግናለሁ። አዎ በጣም ቀላል ነው የምትሉ ለአንዳንዶቻችን ቀላል ሊሆን ይችላል። በብዛት ለብዙ ልጆች ከባድ ነው ጋይስ፣ ታውቃላችሁ። ቀላል ነው ግን ኢንፎርሜሽን ሳንታ እንደተናገረው ትክክለኛ ኢንፎርሜሽን ማስገባት አለባቸው። ሳሪ ቀበሌ ስንት ነው? የትን ወረዳ? ቁመትሽ ስንት ሳንቲም?
የአይንሽ ከለር የምናምንሽን ከለር ስንት ነገር ትጠየቃለሽ እዛ حتى ሳንታ አላየህም ባለትዳርም ከሆንክ የትዳር ሰርቲፊኬት ቁጥር ወይም የልደት ሰርቲፊኬት ቁጥር ምናምን ብዙ ነገር ይጠይቃል አየው ብዙ ነገር ነው የሚጠይቀው ኢቭን አሁን ለምሳሌ ቀበሌ ምናምን የሚባሉትን በራሳችሁ መሙላት ራሱ አይቻልም ሲስተሙ ያነበበው ለምሳሌ ኦሮሚያ ክልል ስትይ በኦሮሚያ ክልል ያሉ ዞኖች ሲስተሙ ያነበበውን የሚያውቀው እንጂ አንተ መሙላት አትችልም ብዙ እህቶቻችን ደግሞ የትውልድ ቦታ ምናምን ሲሞሉት የአካባቢያቸውን እንጂ ሲስተሙ ላይ ያለው አያገኙትም ገብቷል እሱ በጣም ብዙ አስቸጋሪ ነው ቀበሌ ወረዳ እያንዳንዱ ነገሮች ከዛ ውጪ እንዳልከው የሥራ ሁኔታ ስትሞላለህ ያገባ ካልክ ሜሪድ ሰርቲፊኬት ያላገባ ኮንክ በርዝ ሰርቲፊኬት ምናምን የሚሉ ነገሮች አሉላ ያው ወደፊት ለሱም ያለንበትን እህቶቻችን ያሉበት ሁኔታ ሊያስተካክሉ ይችል ይሆናል እስከዛው ግን ያለውን እኛ እንለቅላቸዋለን እሺ አዎ ጥሩ እሱን ነው ገብቷል ኤምባሲም ራሱ እኛ እናወራለንም በቂ ኢንፎርሜሽን ለመስጠት በተለይ በአማርኛ እንዲሁም ደግሞ በኦሮምኛም እንዲሁም በትግረኛም ራሱ ተነግሮ በደቡብ እንደዚህ አይነት ቋንቋዎች ቢሆን በጣም አሪፍ ነው ምክንያቱም ሳንታ አሁን እነዚህ ልጆች ገባ ኦንላይን ራሳቸው ከሆነ ቀጠሮ የሚያስይዙት እንዴት አርገው ማስያዝ እንዳለባቸው ስለማያውቁ ልክ እንዳውኑ አልጂውል እኔ አላቅም ይሏቸው አላሰረዮቻቸው ልጆቹ አያውቁም ስለዚህ በቃ በዚህ አማካኝነት ራሱ እንትን ውስጥ ቀራማ ውስጥ ይገባሉ ተረርተኛል ስለዚህ አሁንም ቢሆን ይሄንን ነገር በተደጋጋሚ እኛ መስራትና እንትን ማለት ነው ያለብን ለነገር ቪዲዮ አሻራ ነው ይሄ 9 ፔጅ ነው አጠቃላይ ምትሞዩ ዲቴል ነው ምትሞዩ በአማርኛ በእንግሊዘኛ ምናምን ነው የሚሞላውና ከትንሽ እህቶቻችን ምናን ያማከለ አይደለም ግን እናየዋለን እስቲ እናመሰግናለን እልክልሻለሁ በቃ ሳሪታም እሺ ወንድሜ እሺ ሀቢቢ እሺ እናመሰግናለን አው ማሪኒ ቪዲዮ ሰራለሁ ግን በአማርኛ አስረጅኝ ታዲያ በበንጋልኛ ነበር ስናወራ ወይ ሳልገባ ያለ ያለው ማንኛውም ሰው እንትኑ ካለቀ መሄድ አይቻልም ግዴታ ወይ ደግሞ ወረቀት አውጥተሽ ነው በሰላም እንዲናችሁ ታሜ ወረቀት የሚያወጡት በእንትን ነው አይደል ታሜ ከኤምባሲ ነው አይደል ወረቀት የሚያወጡት ራሱ አዎ ይሄ ለኤምባሲው ከኢትዮጵያ ኤምባሲ ነው ከዛስ خلاص በሱ ወረቀት መሳፈር ከፈልክ ለሱ ክፍያ አለው አው ሳንት እኔ ያው ክፍያ አላውቅም ግን ሳንታ ሲያወራ ሰማሁት 400 ምናምን ብሎ ነበር እኔ ኦኬ ለመውጫው ለዛ ማለት ነው አው እንደነበረ ልክ እንደ መውጫ ወረቀት እንደበፊቱ ነው ማለት ነው አሁንም የሚጨረሰው አውት ባስ አይደለም ይኸውልሽ አሁን ሁለት ነገር ነው አሁን ለምሳሌ ራናዌ ሲሆኑ አውት ባስ ይደረግላቸዋል ከኢሚግሬሽን ለኤምባሲ ከኢትዮጵያ ኤምባሲ አሁን ለመሳፈር ህጋዊ የሆንሽ አንቺ ፓስፖርትሽ ጠፋብሽ ግን ቶሎ መሄድ ስላለብሽ በፓስፖርት ፋንታ አንድ ወረቀት ትወጣለች ገባሽ ይሄ ለኤምባሲ ይባላል ይሄ ኖርማል ነው ህጋዊ ብትሆኚ ባትሆኚ ይሄ ለመሳፈር ብቻ ነው ገባሽ እሺ ስለዚህ ኦኬ አሁን ገብቶኛል በቃሽ ካላስ ይሄንን ነገር በቂ ማብራሪያ ልጆች ይፈልጋሉ ለዛ ነው አሁን ገብቷል እነዚህ ልጆች ትኬት እንትን ብለው አዘጋጅተው እንትን ወረቀታቸው እንትን ካላሰው ትኬትን እንትን አርገ የማይቀየሩ ትኬቶች አሉ አንዳንድ ጊዜ የምትቆርጣቸው ታውቃለህ እና ለዚህ እምገዛ አንድ ቁጥር ጻፉ አንድ ቁጥር የምትጽፉት ምንድነው እኔ 7 ወር ነው ይሰጡ ምን የሰጠሁት እዛ ሄጂና ፓስፖርትሽን ተቀበይ ሐቢቢ ፓስፖርትሽን ሄደሽ ተቀበይ አማሪ ታላችሁ ሞርኒንግ አንድ ቁጥር የምትጽፉት ልጋዙ ነው ጋይስ አንድ ቁጥር የምትጽፉት የምትጋዙ ናችሁ ችግር አይመጣም ኖ ፓስፖርት አሳደሳችሁ እዛ ፓስፖርታችሁን እዛ አሳደሳችሁ ነው የምትመጡት ጋይስ
በሌሴ ወረቀት ካወጣችሁ ኢቃማ ካላችሁ ፓስፖርታችሁ እዛ ኢትዮጵያ አሳድሳችሁ ሁለቱም ፓስፖርታችሁ ማለት ይዛችሁ ትመጣላችሁ ወደዚህ። ታሜ አንዳንድ ቁጥር የሚጽፋሉ ላስገባቸው ትመልስላችኋል። አሁን እኔ ቼክ እንዳደርግ ለማንም አልችልም። ኖርማል ጥያቄ ከሆነ አህለን ወሳላ። እሺ ኖርማል ጥያቄ ያላችሁ ከፓስፖርት ውጪ እኔ ቀራማ ነኝ እኔ የምትሉ ኖርማል ጥያቄ ያላችሁ እሺ ወይኩም ፈቃድ ከኖርማል ጥያቄ ነው። ተረጋጊ ማሪ። የልደት ሰርተፍኬት የለኝም አውጫ። እሺ ገብታለች። ሰላም እንዴት አመሻችሁ? እግዚአብሔር ይመስገን። ታሜን ፈልጌ ነው ማለት እኔ አሁን ኮንትራቴ دمسش هيدا حبيبتي ይሰማል? አሁን ተመለስ። እሺ ንገሪኝ። ይሰማል ማውራው ወይስ አይሰማም? ይሰማል። አሁን ቀጥይ ፈልጊው። እኔ ደግሞ ሀገሬ መግባት አልፈልግም፣ መስራት እፈልጋለሁ። ቤት ቀይሬ። እሺ خلاص። እሺ ፎሎ አርጊኝ፣ በውስጥ አናግሪኝ። ሰዓቱ ሲደርስ ኮምፕሌንን አድርግልሻል በኦንላይን። መክሰስም አለብሽ ካንሰሌሽን እና ፓስፖርትሽ እንዲሰጣሽ። ከዛ መብትሽ ነው ወደ ሀገርሽ መክሰስ አልችልም። ለምን ስልኬን ጠልፈውታል። እንደገና ደግሞ ስልኬ ወደ ሰው እንዲደውል ወደ ሌበር ምናምን እንዲደውል አይደለም ያረጉት፣ ወደ ሰው እንዲደውል አላረጉትም ስልኬ። እኔ ምንድነው ያልኩሽ እህቴ? እኔ ያልኩሽ ፎሎ መለስኩልሽ በኦንላይን እኔ ከስልሻለሁ አልኩሽ። እሺ አለቀ። እሺ አመሰግናለሁ። እሺ نكون الله يكون لنا الله. السلام عليكم تامي. وعليكم السلام ورحمة الله. سلامنا الله الحمد لله. የኔ ጥያቄ አሁን የኔ አይዲዮ 3 ወር ቀርቶት ነበርና ካንሰሌሽን ለመጠየቅ ፈልጌያለሁና ከእንትኑ ከመክተቦቹ ባለመክተቦቹ እንደማይሰጡኝ እርግጠኛ ነኝ እና እንዴት አድርጌ ነው መቀበል ያለብኝ ካንሰሌሽን? ካምፓኒ ነህ ወይስ ማዝራ ወይስ ምንድነው ቪዛ? ካምፓኒ ነኝ። ኦኬ ካምፓኒ ከሆነ 2 አመት ልጨርስ 3 ወር ነው የቀረህ። አዎ ኦኬ ወረቀት ወይም ኦፊሻል ወረቀት በኢሜይላችሁ ወይም ለአርባቡ ማለት ነው በዋትስአፕ ላክለት። እኔ ቪዛ ማሰደስ አልፈልግም፣ ፓስፖርቴን እንድትሰጠኝ ካንሰሌሽን እንድትሰጠኝ እፈልጋለሁ። ማሳወቅ ቀድመህ ማሳወቅ አለበት። ስለዚህ አንተም 2 ወር ሲቀረው ሴፍቲ ሳይድ እንድትሆን ማለት ነው ከ2 ወር በፊት ሜሴጅ ላክለት ወይም ኢሜይል ላክ። ከሁለቱም አንድ ማሳደስ እንደማትፈልግ ከነሱ ጋር ካንሰሌሽን እንደምትፈልግ ገባህ? እሱን ላክላቸው እንዳጣጣፈው። 2 ወር እንድታመጣበት ግዴታ ነው። አሁን የተሻለ እድል አግኝቼ ወደዛ ለመሻገር ነበር። ስለዚህ ከፍለህ ነው የምትወጣው ከአሁኑ ማለት ነው። ለመንግስት አሳወቃችሁ። ሌበር ኦፊስ ደውለህ እኔ አሁን መልቀቅ እፈልጋለሁ። ስለዚህ አሁን ምንድነው ማድረግ ያለብኝ? ማሳወቂያ ለምሳሌ ከ2 ወር በፊት የ2 ወር ደሞዝህ መክፈል አለብህ። ከ1 ወር በፊት ማሳወቅ አለብህ ከተጻፈልህ። ስለዚህ የ1 ወር ደሞዝህን ከፍለህ መልቀቅ ትችላለህ። ይሄ ኳይዲውን የእንደዚህ አይነት እንኳን አይደለም ማስለን ዝም ብሎ ቪዛ የሚሸጠው አለ አይደል? ፍሪ ቪዛ የሚባለው ያ ነው። ኦኬ ህጋዊ አይደለም ማለት ነው። ቪዛ ዝም ብሎ ነው የገዛኸው። እንዲያው እንደዛ ነው። ህጋዊ ማለት ነው አይቻልም። እነሱ ዘንድ አይደለም የሚሰራው፣ ወዳር የሚሰራው ነው። ወዳር ነው የሚሰራው። ለምንድን ነው መከንሰል የማይፈልገው? ማድሪ በእነሱ እዛው እንድናሰራለት ይፈልጉ እንደሆነ። የት ነው ያለኸው? እኔ ያለሁት ወዲያ ላይ ነው፣ ቀረብ ያልኩ ነኝ። ፎሎ አረኩህ። በውስጥ አናግረኝ፣ ካንሰሌሽን ፈልጋለሁ በለኝ። እኔ ኮምፕሌኑ በኦንላይን ከፍትልሃለሁ። ፓስፖርትህ ምናምን ሁሉ አንተ ጋር ነው አይደል? እኔ ጋር ነው ያለው። አየ በቃ በውስጥ አናግረኛል። እሺ ሌላ ጥያቄ የነበረኝ ፓስፖርት አዲስ አሳድሻለሁና እንዴት ነው አፕዴት የሚሆንልኝ ሲስተም ውስጥ የሚገባው? አዲሱ ከመከንሰል በፊት ዱባይ ነው
ዱባይ ስፖንሰር ግዴታ ማለት መምጣት አለበት። አምር ሴንተር ለመከንሰል አይደለም አፕዴት ለማስደረግ ፓስፖርትህን አፕዴት ለማስደረግ ለአይ አፕዴቱ ሌላ እንትን ነው የምጠይቅህ። አፕዴቱ የኔ ሳይሆን እኔ የምጠይቅህ ሳይሆን ነገ እንትን እንዲያላበዛብህ ብዬ ነው እንጂ የሌላ ሰው ነው። አዲስ አሳድሶ የሱ እዛ አቡዳቢ ነው ይቃማ መንግስት ነው ተስሂል በሰው በልጅየው የሚያልቅ ነገር አይደለም። ከፊሉ መሆን አለበት። ከፊሉ ነው የሚጨረሰለት አፕዴት። ቀጥታ ይሄን ታያደርግ ወዲያ ሀገር ቢሳፈር ትሳፈር አይሆንለትም። ሲሳፈር ችግር የለም። ሲመለስ ግን እንዴት ነው ማለት አፕዴት የሚያደርገው? በመሄዱ ብቻና በእንትን ሪፖርቱን በማለፉ አፕዴት ሊሆን አይችልም። አፕዴት ማድረግ ከእንትኑ ከፈቀዱለት እዛ ኤርፖርት ችግር የለም። አፕዴት ያድርግ ከመሄዱ። ፓስፖርቱ ኤክስፓየርድ ሆነ ወይስ ገና አዲስ ፓስፖርት ነው? ገባኝ። የመጀመሪያ ፓስፖርቱ ይሄኛው ኤክስፓየርድ ሆኗል። አዎ። ስንት ጊዜ ሆነ? ተሆነው ወደ 4 ወር እንደዛ 5 ወር የሆነው ነው ኤክስፓየርድ ከሆነ። አይ ስማ፣ ተስሂል ይሄድ መጀመሪያ ተስሂል ይሄድና አፕዴት ብሎ ይጠይቃቸው። ካልሆነ ኤርፖርት አፕዴት ያደርጉለታል። ችግር የለም። እሺ ደግ ጀዛከል ጀና ኢንሻአላህ። ታሚ ጋነር ሀላ ወላሂ